የፈጸሙት ይላል። ለምን እቃወማለሁ? በእግዚአብሔር ቃል መሞገት ነው። አያችሁ ሀሳቤ እንዴት እንደሚቆርጠው። በእግዚአብሔር ቃል መሞገት ሲያቅትህ ፖለቲካ ትስራ ብያልኩትን ቆረጠው ማለት ነው። በእግዚአብሔር ቃል መሞገት ይቆርጣል፣ ሀሳብ ይቆርጣል። ኤድሞንድ ከቻልክ ና፣ እኔ በአንተ ቤት መጥቻለሁ። ወይ ቤት ቢከፍትም እኔ ችግር የለብኝም። የትኛውን ቦታ ላይ ሄጄ ለማውራት ችግር የለብኝም። ግን አቅም ይጠይቃል፣ አቅም ይጠይቃል። ኤድሞንድ እንደ ኢትዮጵያ ፖለቲካ ብልጽግና እያሉ አብይን መሳደብ፣ ኦነግ ሸኔ እያሉ ወይ ፋኖ ወይ ወያኔ እያሉ እንደ ማሞጋገስ እንደ ማወዳደስ ወይ እንደ መዘርጠጥ ወይ አስተያየት እንደ መስጠት የእስራኤል ጉዳይ እንደዚህ ቀላል ነገር አይደለም። ልክ ነው። በኢትዮጵያ ፖለቲካ ላይ ወያኔም በል ፋኖም በል ሸኔም በል ብልጽግናም በል መብት ነው። እነሱን ስታነሳ መጽሐፍ ቅዱስ ጥቅስ ሕዝቅኤልን፣ ኢሳያስን፣ ኤርሚያስን ልታነሳበት የምችለው ምንም ግራውንድ የለም። ምክንያቱስ ስለ ወያኔ ፖለቲካ የሚሆን ስለ ብልጽግና ፖለቲካ ወይ ስለ ፋኖ ፖለቲካ የሚሆን ስለ ሸኔ ፖለቲካ ወይ ደግሞ አስተዳደራዊ ነገር መጽሐፍ ቅዱስ እንዲህ ነው ብሎ አይነግርም። ስለ እስራኤል መንግስትና አስተዳደር ግን ይነግራል መጽሐፍ ቅዱስ ማለት ነው። አዎ ችግር የለም ጄሪዬ፣ እየፈለገ ይሁን። ግን ልብ በሉ አሁን ምን እንዳልኩኝ እና እንዴት እንደቆራረጠውና ግን ምን እንዳልኩኝና ምን እንደመለስኩለት ስሙት ፕሊስ። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ላይ አያውቀውም ጥቅሱን። እኔ ነኝ እዚህ እንትን እያልኩ እየጠቀስኩ አያውቀውም ጥቅሱ የቱ ጋር እንዳለ አያውቀውም። ግን ችግር የለውም ደግሞ እሺ ሳሙኤል ለሳውል የተናገረው ምዕራፍ 15 እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደምሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል ይፈጽሙት ብዬላለሁ። ለምን እቃወማለሁ? ተናገር እውነቱን፣ ተናገር እውነቱን። ፋክት። አንድ ሼካ፣ አንድ ፓስተር፣ አንድ ጳጳስ፣ አንድ ፖለቲከኛ መጥቶ ይሄንን በእውቀት እረተዋለሁ ብሎ የሚል ሰው ካለ ይምጣ። እኔ እኮ አሁን ተናጋሪ ነው ገብቶ የሚወያይ ነው የጠፋው። ዝም ብሎ ይሄ ቪዲዮ እየበጣጠሱ ማውራት አይደለም። ያው መልስለት። ኦኬ እሺ። ፋክት። አቤት ፋክት። አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ያለው ማን ነው? እግዚአብሔር ነው። ያን የሚደረግ አሁን የሚደረግ ያን ነገር የተረፈ አማሌቃዊ ዝርያ ካለና እስራኤላውያኑ እናጠፋችኋለን ብሎ የሚል አማሌቅ እስራኤል ማጥፋት ነው የፈልገው። ስለዚህ እስራኤል መጥፋት አለበት ብሎ የሚል አማሌቃዊ አሁን ኖሮ እስራኤል በዛ አማሌቃዊ ላይ ጥፋት ብትፈጽም ትክክል ናት። የአምላክን የእግዚአብሔርን ቃል የፈጸመችው ማለት ነው። እናቱ የወለደችው ፓስተር ወይ መነኩሴ ወይ ሼካኔን ፖለቲከኛ ነኝ ብሎ የሚል ሰው ካለ ይግባና ከኔ ጋራ ብሉይ ኪዳን ላይ ያወራል ማለት ነው። አታመልጥም። ግን ከሚመጣብህ የእውቀት መረጃ በእግዚአብሔር ቃል ላይ ማለት ነው። ማንም ይሁን ማንም እደግመዋለሁ። ይሄ የእስራኤል ጉዳይን ስታወራ እንደ አሜሪካ ፖለቲካ፣ እንደ ሌሎች ሀገር ፖለቲካ፣ እንደ ቻይና ፖለቲካ አይደለም። አይደለም። እደግመዋለሁ። ቆንጅዬ ንግግር። ቴንኪው ብርክ በል አንተ የጌታ ሰው ኤርሚሻ ተባረክ። እንዲህ ነው እንጂ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት?
እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተናገረ ሳሙኤል ለሳኦል የተናገረ ምዕራፍ 15 እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደምሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ቆረጠው። በእግዚአብሔር ቃል መሞገት ሲገባ ብዬ የተናገርኩትን ቆረጠው። ይሄ እኮ ሼም እኮ ነው በእውነት ኤድሞንድ። አይ የመረጃ አቀራረበ ኤርሚያስ የዛን ቀን መብረቃዊ ጥቃት ነው ያደረስክብኝ። ምክንያቱም አንድም የእግዚአብሔር ቃል አልጠቀሰም። ግን የድሮ ጴንጤ ነኝ ብሎ ሲል ነበር። እኔ እኮ በጌታ ቤት ትቀድመኛለህ ብዬዋለሁ፣ እውቅና ሰጥቻለሁ አስቀድሜ። ግን ምን ዋጋ አለው አልኩ። አንተየዋ በጌታ ቤት እኮ ሰነበትን ቆየን። በለውጡ ዘመን ንጉሱ ወደ ስልጣን ሲመጡ እና የዚህ የቡርዣዋ አብዮት ሲፈነዳ ሲቀጣጠል ምናምን ነገር ብሎ በሚባልበት ጊዜ ጌታን ተቀበሉ የተባሉ ሰዎች አብዛኞቹ ስታያቸው በቃ ይቅር ኤርሚያስ ይቅር። ኦኬ ለምን ቆረጥከው ኤድሞንድ? ለምን ተቆረጠ ነው? እኔ ቪዲዮ ማለት እዛው ቤት ድረስ መጥቼ ያበራሁት። ኤድሞንድን ከቻላችሁ ፕሊስ ሼር አድርጉት። አንድ በዚህ ጉዳይ ላይ በእስራኤል ኢራን ጉዳይ ላይ ማውራት እችላለሁ እንደ እግዚአብሔር ቃል ብሎ የሚል ሰው ካለ ከየትኛውም ቤተ እምነት በእልልታና በጭብጨባ በሆታ ነው የምቀበለው። ዲቤትም ይሁን ውይይትም ይሁን አቅም ይጠይቃል። ግን ኦኬ እደግመዋለሁ። ስለ እስራኤል ማውራት፣ ስለ ኢራን ማውራት፣ ስለ ፋኖና ስለ ወያኔ፣ ስለ ሸኔ፣ ስለ ብልጽግና ፖለቲካ እንደማውራት አይቀልም። አስረግጬን የምነግርህ የአማራ ህዝብ፣ የኦሮሞ ህዝብ፣ የትግሬ ህዝብ ምናምን ነገር ብለህ ህዝብ ላይ ያለ መረጃ ዝም ብሎ አርቲ ቡርት የሆነ ወሬ እንደማውራት አይቀልም። ይሄኛው ላይ አቅም ይደርሳል። አድርሱለት ግን ለቤተክርስቲያን አባቶች ይድረስልኝ ብለዋል። ለነጮችም ለጥቁሮችም አድርሱለት። እነዚህ አባቶች ሲደርስ ግን መተው እኔን እንዲያወሩኝ ይፈልጋለሁ። አቅም ካለ ማለት ነው። የምን አቅም? የእስራኤል ኢራን ፖለቲካ ላይ ወይ ደግሞ ጦርነት ላይ ወይ እስራኤልን በተመለከተ ከየትኛዎቹም ሀገሮች ጋር ባደረገችው ጉዳይ ቢብሊካል ነው አይደለም? ትንቢታዊ ነው ወይስ አይደለም? ትጠራዋለህ የተፈጠርክበትን ቃል ማለት ነው። በምን? በእውቀት። እኔ ዲቤት ነው የምፈልገው። ዲቤት የቤት ስራ ሰጥቼው ነበር ግን አልመልሰልኝም። ኤድሞንድ ዲቤት ተቀበል። ቤት ከፍቶ ነጋ ጠባ ቤንጃሚን ኔታንያሁ እንዲህ አለ፣ የእስራኤል ጠቅላይ ሚኒስትር እንዲህ አለ ማለት አይደለም። ያውም ያለ መረጃ ገብተው የሚያወሩት አይሁዳውያን በተናገሩት ላይ እስራኤል እንደ ሀገር እንደዛ አለች ብሎ ይላል። ኖ አንድ እስራኤላዊ ገብቶ ስለተናገረ እስራኤል በሙሉ እንደዛ አለች ማለት አይደለም። እስራኤል አለች የሚባለው ወይ ጠቅላይ ሚኒስትሩ ብቻቸውን ሆነው ወይ ደግሞ ኬኔሴቱ ፓርላማው ሲናገሩ ነው። ኦኬ ወይ ደግሞ የደህንነት ክፍሉ ሞሳድ የሚሆን ሺን ቤት መግለጫ ሲሰጥ ነው አገር እንዲህ አለች ብሎ የሚባለው። ኤድሞንድ ፕሊዝ ይህን ጉዳይ እኔ እናንተ እንቋጨው አይመስልም? በእውቀት ለአባቶች ይድረስልኝ፣ ለፌዴራል ፖሊስ ይድረስልኝ የሚባል ነገር ቶ ማንስ ጋር ብታደርስ በዚህ ጉዳይ ላይ መጣው ማውራት የሚችሉ ሰዎች ካሉ ዌልካም። በጣም ያሳቀኝ ሪፖስት አድራጊዎች ናቸው። በስተት አይደለም የተናገርኩት፣ ደስ እያለኝ ከፍተዋለሁ። ድጋሚ ስሙት። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ልብ በሉ። ይሄን ሼር አድርጉት፣ ዩቲዩብ ላይ ያስቀምጡት በደንብ አበሻው እንዲሰማ ማለት ነው። እሱ በፔጁ ላይ ነው ያስቀመጠው። እንደዚህ አድርጎ ግን ቆራርጦታል። ባይቆራርጠው ጥሩ ነበር። ግን እዚሁም ጋር ቢሆን የተናገርኩት ላይ
ምን ያህል ሚዛናዊ ነገር እንደምናገር መጽሐፍ ቅዱስን የእግዚአብሔርን ቃል የሚያውቅ ትውልድ ሰምቶ ያገናዝባል። የማያውቅ ደግሞ በቃ አያውቅም ማለት ነው። ኦኬ ተናዷል። መናደዱን የሚያሳየው ፎቶዬን አላየው። እሺ ላልጠፋ ፎቶ ትላለህ። ኦኬ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ሳሙኤል ነው ለሳኦል የተናገረ። ሳሙኤል ለሳኦል የተናገረ አያውቀውም። ጥቅሱን አያውቀው። ጥቅሱን አያውቀው። ምን ጥቅሱን ለማስረዳት ሳኦል ምናምን ነገር የለ እንጂ አያውቀውም። ጥቅሱ የቱ ጋር እንዳለ አያውቀውም። ግን ችግር የለውም። ባያውቀው ነው የሚገርመኝ። እኔ ጉዳይ ነው ማናችሁ ምኑ እምበር ተጋዳ ላይ ብለው ሲል የሚውል ሰው እያለ እንዴ በኢትዮጵያ ፖለቲካ ውስጥ ገብቶ ክርስትና ወራሽ ቀንጥሮ ጥሎ መብቱ ነው ይችላል። እንደ ኢትዮጵያዊ ኢትዮጵያ ፖለቲካ ውስጥ ገብቶ መናገር ይችላል። እምበር ተጋዳ ላይ ብሎ ሲል የነበረ ሰውዬ ነው። ኦኬ ችግር የለም። ግን ሳሙኤል 15 ነው። እኔ ሳሙኤል መጽሐፍ ምዕራፍ 15 ነው። አጋግን አማሌቃዊ የሆነውን ዝክረ ስሙን እግዚአብሔር ደምስልኝ ብሎ ጌታ በሳሙኤል በኩል ስለተናገረው ሳኦል ሄዶ ያደረገው ማለት ነው። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል በቃ አታውቀውም። ሳሙኤል ለሳኦል የተናገረው ምዕራፍ 15 ሰባኪ ፊት ቆመ ዝም ብሎ መንተባተብ አይደብርም እንዴ? በቃ አንድ ሳሙኤል አልኩ። አታውቀውም። በቃ አታውቀውም። ኤድሞንድ አታውቀውም። አቅም ይጠይቃል እኮ አልኩ። የእግዚአብሔር ቃል ላይ ለማውራት አቅም ይጠይቃል። በእግዚአብሔር ቤት ረጅም ዘመን በጌታ ነበርኩ እያሉ ማውራት አይደለም። አቅም ይጠይቃል። አቅም ይጠይቃል። ቴንኪው መንፈስ ቅዱስ ስለዘላለም ስም ይባረክ። አቅም ይጠይቃል። መንተባተብ አይደለም። እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ሀያቶላ ብቻ አይደለም ክፍሉ ናቸው ነው ልክ እስራኤልን እስራኤል እንደ ኔሽን ትጥፋ ብራዘር። እኔ እንዴት እንደቆራረጠው ህጻናትማ እየታውቀው ነው። ህጻናቱን ጭምር አይደል የሚያስተምሩት። አሁን እስራኤል መጥፋት አለባት እያሉ እኮ አንተ በትምህርት ያንተ አቋም ህፃኑን ትንሹን መጥፋት አለበት። እነሱ ስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አደ በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው መልስ የለውም። ው እስራኤል መጥፋት እሺ ሰላም ጠና ለምን አቋረጠ? አዎ እስራኤል መጥፋት አለባቸው ብለው በትምህርት ቤታቸው በመስጊዳቸው ሁሉ ጭምር አይደል የሚያስተምሯቸው የፍልስጤማውያን ህፃናት፣ የአረብ ህፃናት ሁሉ በሙሉ። አቤት ለምን ቆራረጥከው? ኤድሞንድን ሼር አድርጉት ካለህና ናግባ። አንደኛ ዲቤት ጥሬን ተቀበል። በእስራኤል ጉዳይ ላይ ለአንዴና ለመጨረሻ ጊዜ አስነጥሶ ይወጣልሃል። ቴዲ ሐዋሳ ቤት እንገናኝ ብዬ በባለፈው ጥሪ ሳቀርብ ዝም ብዬ ምንድን ነው በችኮላ ያለ ዝግጅት መስሎታል። በፈለግከው ሰዓት ላይ መልስልኝ። ቴዲ ሐዋሳ ቤት አንተ ካልቻልክ ሌላ ማለት ነው።
ቢብሊካል የሆነ እግዚአብሔር ቃል ላይ ቆሜ ነው የማወራው። ሌላ ካለ ኤድሞንድም ይሄንን መቀበል አለበት። ይሄን ጥሪ ካቀረብ ቆይቻለሁ። በባለፈው አንተ ቤት ከመጣው ነው። አዎ 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 የሀገሬ ሰው ወጥ በወጥ ነው የምትሆነው ብሎ ይላል። ወጥ በወጥ ነበረ የምትሆነው። ምኑን ከምን አገናኝተው ታወራለህ? የእስራኤል ጉዳይ ላይ ለማውራት ምኑን ከምን አገናኝተህ? እንዳልኩ ፋኖ፣ ሸኔ፣ ኦነግ ምናምን ነገር እንደማለት ብልጽግና፣ አብይ፣ ደብረ ጽዮን እንደማለት አይቀልም። ጌታቸው ምናምን ነገር እንደማለት አይቀልም እኮ ነው ብዬ ብለው አንዳንዴ አርፋችሁ ብትቀመጡ ጥበብ ሆነላችሁ ማለት ነው። አይ ብለህ ካልክ ግን ይኸው እኔ ኦፊሻል ዲቤት ጥሪ አቅርቤላለሁ። እስራኤልን በተመለከተ የምታደርገው ጦርነት ፍትሃዊ ነው አይደለም ብሎ የሚል በመጽሐፍ ቅዱስ በታሪክ ቆሞ ሊያወራኝ የሚችል ሰው ካለ ጴንጤ የሚሆን ኦርቶዶክስ የሚሆን ማንም ይሁን ሃይማኖቱን አልመርጥም፣ ግን ቆሞ እንደ እግዚአብሔር ቃል የሚያወራ ሰው ካለ ዌልካም፣ በልልታና በጭብጨባ ቴዲ ሐዋሳ ቤት እንገናኝ። ጥሪ አቅርቤልሃለሁ፣ መልስልኝ። ለጥሪው ምላሽ እሺ፣ እንጠብቃለን። ሼር አድርጉት ለኤድሞንድ ማለት ነው። ወንድምነት ሰላም በልና ከዛ ቪዲዮን አሰምቸው ሙሉን ሪፍሌክት እናደርጋለን፣ ቆራርጦ በማቅረብ ማለት ነው። እሺ ወንድምነት ሰላም በል ብርክዬ። እርሚ እንዴት ነህ? ሰላም ብያለሁ። እኔ ጋር ዝናብ አለ፣ ግን ድምጽ ይሰማል። የኔ ካረበሸ ሰላም ማለት እችላለሁ። ተባረክ። ያው በዚህ ሰዓት አልተለመድክምና ደስ ይላል። በዚህ አንዳንዴ ድንገት ሰርፕራይዝ ማድረግ እንኳን ደህና መጣ። ተባረክ። ሰላም ብያለሁ። ክርስቲያን ወንድሞች ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ይሄ በጣም ወሳኝ ርዕስ ነው። በተለይ ደግሞ መጽሐፍ ቅዱስን በእግዚአብሔር መንፈስ ላጠና ሰው ምን እየተወራ እንደሆነ ይረዳል ብዬ አምናለሁ። በተለይ የብሉይ ኪዳን መጽሐፍትን ማጥናት የቻለ ሰው፣ ከዛ ቀጥሎ ደግሞ በአዲስ ኪዳን የተነገሩትን የእግዚአብሔር ተስፋዎች የተመለከተ ሰው ይህን ነገር ለመረዳት ይቸገራል ብዬ አላምንም። እኔ ተባረኩ። ጌታ ክርስቶስ ኢየሱስ ይባርክ። ኤርሚ አሰማንና በኋላ ሐሳብ እናነሳለን። ቴንክ ዩ ተባረክ ወንድምነት። እህትዬው እንኳን ደህና መጣሽ። አለሽ ቆየ አለው። ሰላም ለእናንተ ይሁን። ሰላም ብያለሁ። አሜን። ስለሆን ክርም እየቀጥሉ ቴንክ ዩ እህቴ፣ ተባረኪ፣ ጸጋ ይብዛልሽ። እሺ አንዴ እንድገመውና ሙሉውን እንሰማዋለን። እሱ ምን ሪፍሌክት እንዳደረገ ማለት ነው። እና ለአባቶች ለቤተክርስቲያን አባቶች ይድረስልኝ ብለዋል። አድርሱለት፣ ለካውንስሉ፣ ለኢትዮጵያ ወንጌላውያን ቤተክርስቲያናት የቀድሞ ፕሬዚዳንታችን መጋቢ ጻድቁ አብዶ የሚሆን አሁን ያሉት ፕሬዚዳንት አይ ቲንክ የእኔ ቤተክርስቲያን የጉባኤ እግዚአብሔር ቤተክርስቲያን ፓስተር እንደሆኑ ሰምቻለሁ። ብርኬ ስማቸውን ታውቃለህ? አሁን የቤተክርስቲያናቱ ፕሬዚዳንት ነው ወይስ የቤተክርስቲያናቱ ፕሬዚዳንት? በፓስተር ጻድቁ ምትክ የተተካው የኔ ፓስተር ማለት ነው። የልደታ ጉባኤ እግዚአብሔር ቤተክርስቲያን ፓስተራችን ነው። ፓስተር ደረጀ ማለት ነው። ፓስተር ደረጀ ማለት ነው። ቴንክ ዩ። ጉባኤ እግዚአብሔር ስለሆነ ያው ጉባኤ እግዚአብሔር ነው የኔ ወደ ጌታ ስመጣ የነበርኩባት ቤተክርስቲያን ስለሆነች ማለት ነው። ብርክዬም አሁን እዛ የሚያገለግልባት ቤተክርስቲያን ለሳቸውም አድርሱላቸው። እንደውም በደንብ አዎ፣ በቃ ለፓስተር ደረጀ የሚሆን ለፓስተር ጻድቁ አብዶ የሚሆን ለካውንስሉ መሪዎች የሚሆን ለአባቶች ይድረስልኝ፣ ለቤተክርስቲያን አባቶች ብለዋል። ግን አባቶች መጥተው እስኪ ኤርሚያስ እዚህ ጋር ተሳስተሃል ብለው ይበሉ። አንድ አባት ማለት ነው። ለምን መሰለህ እንደዚህ በኮንፊደንስ ማወራው? የአምላኬን የእግዚአብሔርን ቃል በሚገባ ተረድቻለሁኝ። የምናገረው ፋክት ነው። ዲናይ ልታደርገው አትችልም። እንዲህ በአግራሞት ነው የምትሰማኝ፣ በአግራሞት ነው የምታየው። እንደዚህ ከንፈርን ጠምዘዝ አድርጎ የሚሆን ምንም ይሁን ማለት ነው። እሺ፣ ስለዚህ
ኦኬ አሁን እኔ ልታወሩ የምትችሉ ሴቶችም ወንዶችም ኑ ግቡና አውሩ ነው ያልኩት። ጴንጤ፣ ኦርቶዶክስ፣ ሙስሊም፣ አይሁዳዊ ዋቴቨር ማን ፖለቲካ ኮኔክሽንም ከፋኖም ከብልጽግናም ከወያኔም ከየትኛውም ብቻ ፖለቲካ ፓርቲ ውስጥ የተደራጃችሁ መታችሁ በእስራኤል ጉዳይ ላይ እናወራለን ብላችሁ ካላችሁ ግቡ፣ ሴቶችም ወንዶችም ማለት ነው። እኔ አሁን የቸገረኝ ባልቴቱ ሁሉ ከየጓዳው ሊጡን እየጠረገ ቀሚሱ ላይ ወጥቶ እዚህ ኮሜንት የሚጽፍ ነው። ኖ እህት ዓለም ነይ ግቢና አውሪ። በእውቀት ዘመኑ የእውቀት ነው። ነይ ግቢና አውሪ። ናግባና አውራ ወንድም አለ። ግቡና አውሩ ከኔ ጋር ከፈለጋችሁ ኦፊሻል ዲቤት፣ ካልሆነስ ኮንቨርሴሽን እናደርገዋለን። የተግባቦትን ህግ ጠብቀን እናወራለን ማለት ነው። ኦኬ ጋይድ በጣም ሰፊ ስለሆነ በተወሰነ መልኩ ባለፈው ጦርነቱ ላይ አማሌቅን ህፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏል። አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረው ምዕራፍ 15። እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደምሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? ዋው ወይ ለሳውል የተናገረው ምዕራፍ 15 ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደምሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? ቴንክ ዩ ሎርድ። አቅም ይጠይቃል። አሁን ታች ኮሜንት ላይ የምትሯሯጡ ካላችሁ ኑ ግቡ። ይኸው እኔ እኮ ግቡ እያልኩ ነው። እህትየውና ወንድምነት ብቻ ናቸው የመጡት። ኑ ግቡ። ከጴንጤም ከፖለቲከኛም ከእስልምናም ከኦርቶዶክስም ከካቶሊክም በዚህ ጉዳይ እውቀት አለኝ፣ ላወራ እችላለሁ። የእስራኤልን ታሪክ ቢብሊካል ሂስቶሪ የእግዚአብሔርን ቃል መሰረት አድርጌ ልናገር እና ትክክል አለመሆንህን ኤርሚያስ ላሳይም እችላለሁ ብሎ የሚል ካለ ሱሪ የሚሆን ቀሚስ የታጠቀ ይምጣ። ግቡ፣ ገባ ብሎ ሼር አድርጓቸው ፕሊስ። ወገኖች እዚህ ያላችሁ ሼር አድርጓቸው። ስትገባ ተኮፍሰ ትገባለህ። ስትወጣ ግን ዝናብ የደበደባት ዶሮ መስለህ ትወጣለህ ማለት ነው። በእውቀት ቴንኪው። እግዚአብሔር መንፈስ ቅዱስ ለዘላለም ስም ይባረክ። እና የሳሙኤልን መጽሐፍ እኔ ልክደው ነው አሁን እግዚአብሔር በባሪያው በነቢዩ በሳሙኤል በኩል የተናገረውን አሁን አይሰራም ብዬ ልልህ ነው? ይሰራል። እግዚአብሔር በኢዩኤል የተናገረውን አይሰራም ብዬ ልልህ? በደንብ ነው የሚሰራው። ገና እንደውም ከዚህ በኋላ ዓለም እያየ የሚፈጸም ትልልቅ ትንቢት አለ ለእስራኤል የተነገረ። ለምሳሌ እግዚአብሔር በአሕዛብ መንግስታት ላይ እንደሚፈርድ ታውቃለች። በእርግጥ የት ያልቃል? ዝም ብሎ እኮ ገለባ የሆነ ትውልድ እንደሚፈርድ ታውቃላችሁ። እግዚአብሔር በዓለም መንግስታት ላይ መሲሁ ክርስቶስ ሲመጣ ስለ እስራኤል ሊዋጋላት በሚመጣ ሰዓት ላይ በአርማጌዲዮን የሚሰበሰበውን ህዝብ እና ሰራዊት ክርስቶስ እንደሚያጠፋቸው ታውቃላችሁ። በሜጊዶ ሜዳ ላይ ታዲያ የህዝብ ጭፍጨፋን አንተ ትደግፋለህ? እኔ ከእግዚአብሔር ወገኔ ብራዘር፣ እግዚአብሔር በቃሉ ያለውን አዎ ነው ብዬ የምለው 4 ነጥብ። አንተና ዘርህን አጠፋለሁ ብሎ ካለ እግዚአብሔር ጻድቅ ነው፣ ትክክል ነህ፣ እግዚአብሔር ነው ብዬ የምለው። እንዴት ሼሞኒው እግዚአብሔር አልለውም። ዳር ትይዛለህ። እኔ ክርስቶስ አገልጋይ ነኝ። እግዚአብሔር ልክ ነው ያለው ልክ ነው ብዬ የምለው። እግዚአብሔር ልክ አይደለም ብሎ ያለው ልክ አይደለም ነው ብዬ የምለው እንጂ እግዚአብሔር ልክ ነው ያለውን ልክ አይደለም ብዬ አልልም። እኔ ማነኝ ብልስ ምን አመጣለሁ? እግዚአብሔር ትክክል ነው ያለውን እኔ እግዚአብሔር ወይ ትክክል አይደለም እንድለውን አልለውም። እንደነሱ ማለት ነው። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው? የምታውቁ ሰዎች ከታች ስሙን ጻፉ። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው?
ማን ነው? የለም ይጽፍ የለም። ሼር ቢደረገው ብቻ የሚጽፉት አይታይኝ መሰለኝ። እሺ አንድ ሰው እግዚአብሔር ብሏል። ሁለት ሰው እግዚአብሔር ብሏል። ጋድ እሺ እግዚአብሔር ነው አይደል? አዎ በቃ ኦኬ። አማሌቅና ዝክረ ስሙን ከሰማይ በታች እደመሳለሁ ብሎ ያለው እግዚአብሔር አማሌቅን ሄደህ አጥፋ ብሎ በሳሙኤል በኩል ሳኦልን የነገረው አንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ተናጋሪው ማን ነው? እግዚአብሔር አይደል? አዎ እግዚአብሔር ነው የተናገረው። ሳኦልን ቢልክ እግዚአብሔር ሂድና አማሌቅን አጥፋ ብሎ ሲልከው በሳሙኤል በኩል የተናገረው እግዚአብሔር ነው? እግዚአብሔር አይደለም? እግዚአብሔር ነው። ሳሙኤል ከራሱ አንቅቶ እንደሚባለው ከራሱ አውጥቶ ነው የተናገረው? አይደለም፣ ከጌታ ሰምቶ ነው። ስለዚህ ኤርምያስ ታዲያ እግዚአብሔርንና ባሪያውን ሳሙኤልን ሊተች አቅም አለው እንዴ? የለውም። ታዲያ ምን ይላል? እግዚአብሔርም የተናገረው ጌታም ጻድቅ ነው፣ ነቢዩ ሳሙኤልም ለሳኦል መልእክቱን ያስተላልፈው ጻድቅ ነው፣ ሳኦልም ይህን ድርጊት በመፈጸሙ ትክክል ነው። አቅም ይጠይቃል። ጴንጤ አቅም ይጠይቃል። ኦርቶዶክሳዊ ነኝ ብለህ አቅም ይጠይቃል። ማንም ሁን ማንም፣ ኤድሞንድ ፖለቲከኛም ሁኑ ማናችሁም ለማውራት ማለት ነው። እኔ የእግዚአብሔር ወገን ነኝ፣ የእግዚአብሔር ባሪያው ነኝ። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ልጁንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተናገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እየላለሁ። ለምን እቃወማለሁ? ፋክት። ይህን መዶሻ ትችላለህ? አችለውም። ይህን መዶሻ አችለውም። ፀጉር ቢኖርህ ከላህ ላይ ውልቅ ብሎ እስኪወልቅ ድረስ ድራሽ አባቱ ይጠፋል። ይህን መዶሻ ትችላለህ? አትችለውም። ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብሎ ስላለ ማለት ነው። መዶሻውን አስይዞኛል እኮ ነው ብዬ የምልህ ጌታ ኢየሱስ ቅዱስ ቃሉን ማለት ነው። ፋክት። ትቀበለዋለህ አትቀበለውም ብለህ ትላለህ እንዴ? እግዚአብሔር አምላኬ ነው የተቀበልኩት፣ በውስጤ ያለ መንፈሱን ያኖረ። ሳሙኤል የእግዚአብሔር ባሪያ ነው። ሳኦል የእግዚአብሔር ባሪያ ነው በወቅቱ። እስራኤል የእግዚአብሔር ባሪያ የእግዚአብሔር ሕዝብ ነው። እነሱ በትምህርት ቤትና በመስጊድ እስራኤልን መጨረስ አለብን ብለው ለልጆቻቸው ሲያስተምሩ ጽድቅ ነው። ማንም እነሱን አይቃወማቸውም። እስራኤል ግን ሊያጠፉኝ ያቀዱብኝን ቀድሜ ያጠፋለሁ ብላ ብትል፣ እነኚህ ዛሬም እኔን ሊያጠፉ የሚሞክሩ አማሌቃዊ ናቸው ብላ ብትል ትክክል ናት። እናቱ የወለደችው ፓስተር ገብቶ ይህንን እስኪ አንድ ሰው ይቃወመኝ። እኔ በመረጃ ቄስም ሁን ሼካ ፖለቲከኛም ሁን ማንም አቅም ይጠይቃል አልኩ። የእውቀት አቅም ይጠይቃል። ቤቴ ክፍት ነው። ማንንም ሰው አልመርጥም። ሴት ወንድ ኑ ግቡ፣ ኑ ግቡ። እኔ እንኳን ብቻዬን ሆነ ኑ ግቡ። ውዳሴ ያለ እግዝእትነ ማርያም ደንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ እያለ ብሎ የሚለውንም ደብተራ ጥራውና በዚህ ጉዳይ ላይ የሚያወራ ካለ ይምጣና ያወራ። ገናናው እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ የሳሙኤል የዳዊት አምላክ የአባቶቼ የነቢያት አምላክ እጅግ አድርጌ አመሰግንሃለሁ። በጽድቅ ያሰለጠንከው ቃልህን ያስተማርከው በጽድቅ ቃልህን ይናገራል። ጽድቅ ሁል ጊዜ እያሸነፈች ትኖራለች። እንደዚህ ነው ከንፈር የምናስነክሰው ማለት ነው።
ካኑማ ብራዘር አቅም ይጠይቃል። ቪዲዮን ቆራርጠህ አታስቀምጠው፣ ሙሉን አስቀምጠው የተናገርኩበትን። በእርግጥም በዛን ቀን የነበረውን ነገር ያልሰሙ ሰዎች ካሉ እንዲሰሙት ማለት ነው። ዩቲዩብ ላይ ሄዱና ግቡና ስሙት። ሰውም የሚሰጠውን ኮሜንትም ስሙት። እኔም እሱ የተናገርነው ስሙ። የዲቤት ጥሪ አድርጌለታለሁ። ኤድሞንድ እባክህ ኤድሞንድዬ እባክህ በጌታ እለምንሃለሁ፣ የዲቤት ጥሪውን ተቀበል። እስራኤል በአጎራባቿም በርቀትም ካሉ አገሮች ጋር የምታደርገው ጦርነት ፍትሐዊ ነው? ፍትሐዊ አይደለም? እኔ እንደውም ከፍል አድርገው ትንቢታዊ ነው ወይስ ትንቢታዊ አይደለም? እስራኤል የምታደርገው ጦርነት አቅም ይጠይቃል። ይሄን ለማውራት አቅም ይጠይቃል። እግዚአብሔር ያስተማረው ይጠይቃል። እስራኤል ያደረገችው ጦርነት የምታደርገው ጦርነት ትንቢታዊ ነው ወይስ ትንቢታዊ አይደለም? ኑ ግቡ እስኪ። ኦኬ እሺ፣ ምክሩ ላይ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ኖ አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍቶ መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል ይፈጽሙት እየላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅ ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም ክፍሉ ልክ ናቸው ነው ብዬ ልክ እስራኤልን ይኸውልህ እስራኤል እንደ ኔሽን ትጥፋ ብራዘር። እኔ ስለ ህፃናትማ የታውቀው ነው። ህፃናቱን ጭምር አይደል የሚያስተምሩት? አሁን እስራኤል መጥፋት አለባት እያሉ እኮ አንተ ህፃኑን ትንሹ መጥፋት አለበት እነሱ ስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አይደለ በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው እስራኤል መጥፋት። እሺ ሰላም ጤና ይስጥልኝ። በጣም ሰፊ ስለሆነ በተወሰነ መልኩ ነው እንደምትኳችሁ። ወንጌላዊ ኤርሚያስ ይባላል። በጣም በተሳሳተ መጽሐፍ ቅዱስ በብሉይ ኪዳን ሳሙኤል ልክ ለሳኦል እንዳዘዘው ሳኦል ደግሞ በወቅቱ ያው የአማሌቅያን ዝክር ከፀሐይ በታች ደመስሳለሁ ህፃኑን ትልቁን ትንሹን ማጥፋ ብሎታል። ስለዚህ ዛሬም ይሄ ቃል ይሰራል። ዛሬም እስራኤሎች ቢተገብሩት ልክ ናቸው፣ ቢያጠፏቸው ልክ ናቸው የሚል ሀሳብ እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። እኔ ቤት መጥቶ ነው በቲክቶክ ሲወያይ ያለው። በጣም ደንግጫለሁ። የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ። በጣም ልመክረው ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው። ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ ኤድሞንድ እንደው በጌታ በመድኃኔዓለም በጌታ ቤት እንደምትቀደመኝ አውቃለሁ። ሽብሸባ ኳየር ላይ እንደነበርክም ሰምቻለሁ። ከነ ሊሊ ከነ ቤተልሔም ወልዴ ምናምን ነገር ጋር ማለት ነው። በቃ እኔ ይቅርታ አሁን ይህን ቀጥዬ ስናገር እንደው ናቅ ሰውን ትንቃለህ ተብዬ እንዳልባል አንተ እኔን በአዲስ ኪዳን በብሉይ ኪዳን ልትመክረኝ፣ የብሉይ ኪዳን የአዲስ ኪዳን ልዩነት ለኤርሚያስ ልታሳይ
እንዴት ታው እንጂ በመድኃኒዓለም በጌታ ቤት እኮ ስለቀደሙ አይደለም እንዴ? ብዙዎች እኮ አሉ በለውጡ ዘመን በጃንሆይ ዘመን በሚኒሊክ ዘመን ነው ጌታን የምናውቀው ብለው ገና ግን በመንፈሳዊ ዓለም ገላትያ መጽሐፍትን እንኳን አውጡ ተብሎ ሲባሉ ወደ ብሉይ ኪዳን የሚገለብጡ ማለት ነው። እኔ ይቅርታ አድርግልኝ፣ መቼም ምክር አልቀበልም ብዬ አይደለም። ልትመክራኝ ትችላለህ፣ እንደ እድሜም ትልቅነት ማለት ነው። እንዳልኩት ነው መጽሐፍ ቅዱስ ላይ ማውራት፣ በእስራኤል ጉዳይ ማውራት፣ በኢራንና በእስራኤል ጉዳይ ላይ ማውራት ትንሽ የመካከለኛው ምስራቅ ሀገሮችን ታሪክ ማጥናት ይጠይቃል። አንድ ከምንም በላይ የአምላክን እግዚአብሔርን ቃል ማጥናት ይጠይቃል። የነቢያቱን መጽሐፍት ብሉይ ኪዳንን በደንብ ከስሩ በደንብ ማገላበጥ በደንብ ማየት ይጠይቃል። ግን ባልከፋ እኔ ምክር አልቀበልም ብዬ አይደለም። ግን እንዴ አይ ተው እንጂ። እንግዲህ ወንጌላዊ ኤርሚያስ ነው የሚባለው እኔ ቤት መጥቶ ነው በቲክቶክ ሲወያይ ነው ያለው። በጣም ደግጃለሁ የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ በጣም ልመክረው ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው፣ ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ አይ ቲንክ ብዙ ሊሰማኝ ፈቃደኛ አልሆነም። እንደሰማችሁት ነው በተወሰነ መልኩ ያሰቧችሁ። አሁንም ቢሆን አማሌቅ የተባለ በሙሉ መጥፋት አለበት፣ ያንን ቢያደርጉት ቢተገብሩት ልክ ናቸው ነው ያለው። ይሄ ኮምፕሊትሊ ስህተት ነው። ህዝብ እንደ ህዝብ ኢንፋክት ኤርሚያስ እንደተናገረው አያቶላ በምን ቃል መሰረት ነው ስህተት ነው ብሎ የሚለው? እኔ ትክክል ነው ብዬ ስል ከአንደኛ ሳሙኤል መጽሐፍ ምዕራፍ 15 ጋር በተገናኘ ነው። እግዚአብሔር ስላለ ያኔ የሚሆን አሁን የቀረ እህትየው ማይክሽን ዝጊው መስዬ መሲ አልዘጋለኝ። እሷ እህትየው አለሽ መሲ ኦፍ ሊሆን አልቻለም። እናስወርዳ በቃ ኦኬ። ተመልሰሽ ከእንደገና አንተ ካለች አስገቧት። ኦኬ ኦኬ መልካም። ምንድነው ልመክረው ነው አይደል ያለው? የዛን ቀን እኔ ሊመክረኝ ነበር እኔ ሄድኩት፣ ምክር ፍለጋ ነበር የሄድኩት። በጣም ብዙ ጊዜ እንደውም ታግሼ ሰምቼዋለሁ። በእስራኤል ላይ የሚናገረውን የንቀትና የማንጓጠጥ ንግግር ምት አለው ይችላል። እስራኤልን ማንም አይናገረው እያልኩ አይደለም። እኔ ለእስራኤል ጥብቅናም ልቆምለትም አይደለም። ግን እንደ እግዚአብሔር ቃል ደግሞ ጥብቅና ብቆምለትም አላርበትም። ግን በጣም ብዙ ጊዜ ማለት ነው የማያውቀውን መጽሐፍ ቅዱስን ገብቶ ሲዘባርቅ አይቼዋለሁ። ጌታ እግዚአብሔር ምስክር። በጣም ብዙ ጊዜ ብሉይ ኪዳን አጠቃላይ እኮ አሁን እኮ አይሰራም እኮ ብሎ የሚል እኮ ሰውዬ እኮ ነው። ይታያችሁ በመድኃኒዓለም መጽሐፍቶቹን ሁሉ የብሉይ ኪዳን መጽሐፍት አጠቃላይ አሁን በዚህ ጊዜ አይሰራም፣ በሳሙኤልም የተናገረው በኢሳያስም የተናገረው ብሎ የሚል ሰው የትኛው እንደተሻረ ነው የትኛው እንዳልተሻረ እንኳን የማያውቅ ሰውዬ ነው። እንዳልኩ በሀገር ውስጥም ፖለቲካ በውጭውም እኔ ትንተናውን ልስጥ፣ እናንተ ጭጭ ብላችሁ ስሙ ብሎ ባይ ነው። በጣም ብዙ ጊዜ ሲናገር ሰምቻለሁ። በእስራኤል ላይ ፌር ያልሆነ ነገር በእርግጥ ድጎማ ሊያገኝ ይችላል። አይዶን አናውቅም። የአያቶላ መንግስት በኪሱ ሊያስገባለት የሚችለው ነገር ሊኖር ይችላል። ካልሆነ በስተቀር በዚህን ያህል ልክ የእግዚአብሔርን ህዝብ የኪዳን ህዝብ የሚባል እኮ የለም ማለት ደግሞ እኮ አይገርማችሁም? እስራኤል የሚባለው አሁን የመካከለኛ ምስራቅ ላይ የተቀመጠው ህዝብ እሱ የኪዳን ህዝብ ተብሎ አይባልም። ፌክ የሆኑ እስራኤላውያን ናቸው አሉ። እንዳይሰሙ ነገሩ ሰው የፈለገውን ቢለፈልፍ እስራኤል የሚነክሳትና ማይነክሳትን ለይታ ታውቃለች። ክናቸው ይላል የአዲስ ኪዳን አማኝ ነኝ ብሎ ነው ወንጌል። ራይት። ያኔ በሳኦል ዘመን እንደዛ አደረጉ። ኦኬ
በሳሙኤል እጅ ነው። አጋግን በጌልጌላ ቆራረጠው ይላል እግዚአብሔር ቃል። በል እንግዲህ ሼሞኒው ዳውን ነቢዩ ሳሙኤል በለዋ። እኔ ግን አለውም የእግዚአብሔርን ቃል የፈጸሙት ያኔ ማለት ነው። ኦኬ ከዛ የተረፈ አማሌቃዊ ቢኖር እግዚአብሔር ያኔ በባሪያው በሙሴ በኩል ከዛሬ 3000 ምናምን ነገር ዓመት በፊት የተናገረው ዛሬ ማን የሻረው አማሌቃዊ ዝርያ ያለው ቢኖር እና የአማሌቃዊ ዝርያ ባይዞ የአማሌቅ ዝርያ አማሌቃዊ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ዘር ነው። ልብ በሉ አማሌቃዊ ማለት እስራኤል በምድር ላይ መኖር የማይገባ ህዝብ ነው ብሎ ሞት የሚያውጅበት ህዝብ ማለት ነው። አማሌቃዊ ማለት የግድ በዝርያ ከኤሳው ዘር ከኤዶም ዘር መውጣት እንኳን አይጠበቅበትም። ሐሳቡ ልክ አሁን የናዚ ጀርመንን ርዕዮተ ዓለም እንደሚያስፋፉ ሁሉ የአማሌቅን ዝር እንትን ምንድነው ርዕዮተ ዓለም የሚያስፋፋሉ። የግድ በስጋ አማሌቃዊ ላይሆን ይችላል። ትግራዋይ ሆኖ አማሌቃዊ፣ ኦሮሞ ሆኖ አማሌቃዊ ሊኖር ይችላል። አማራ ሆኖ የአማሌቃዊ ሊኖር ይችላል። ምን ማለት ነው አማሌቃዊ ማለት? እስራኤል በምድር ላይ መኖር የለበትም ብሎ የሚል አስተሳሰብና ጽንፍ ረገጥ ርዕዮተ ዓለም ያለው ማለት ነው። ማን ነው ያ? አባቱም ወይ አያቱም ወይ ቅድመ አያቱም ሊሆን ይችላል። የአያት ወላጅ ማለት ነው። ራሱ ኤድሞንድም እንደዛ ይመስለኛል። ዝም ብዬ ሳየው ወደ አፍንጫው አካባቢ ከአያት ወላጅ ጋር ይመሳሰሉ ብለህ ነው። ምን ሆናችኋል? ቆይ ምንድነው የሆናችሁት ወገኖቼ? እንዴ አይመስልም? ሀያት ወላድ ወገኖች አንዳንዴ እኮ መነጽር ማድረግ አለብኝ መሰለኝ። ኦኬ አማሌቅ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ህዝብ ነበር፣ ዘር ነበር። እስራኤል በምድር ላይ መኖር የለበትም ብሎ የሚለውን ህዝብ አንድም አይቃወምም። ራሱ ኤድሞንድ አይቃወምም። እስራኤል በፓርላማ ላይ ቢቢሲ እየዘገበ አልጀዚራ እየዘገበ ሲኤንኤን እየዘገበ የአረቡ ዓለማት ሚዲያዎች እየዘገቡ የሩቅ ምስራቅ ሚዲያዎች እየዘገቡ ከቴህራን ፓርላማ ላይ ሁሌ ሞት ለእስራኤል፣ ሞት ለእስራኤል፣ ሞት ለአሜሪካ፣ ሞት ለእስራኤል፣ ሞት ለእስራኤል፣ ዋናው እስራኤል ነው የሚፈልገው። በእርግጥ ሞት ለእስራኤል፣ ሞት ለእስራኤል እያለ ሲያውጅ የሚውለውን መንግስትና ህዝብ አስተሳሰቡን አንድ ቀንም አይቃወምም። ቁርአናቸውን ጠቅሶ አይናገርም። ለምን እንደዚህ የምታደርጉት አምላካችሁ እንደዚህ ይፈቅዳሉ ብለህ ብትል፣ አዎ ይፈቅዳል። በእነሱ መጽሐፍ ላይ አይሁድና ክርስቲያንን ግደሉ፣ አይሁድና ክርስቲያንን ግደሉ እኮ ብሎ ያለው በስርዓት ነው የተጻፈው። ኦኬ አዎ። እነሱን ግን ማንም እስራኤልን ማንም ሰው ላጥፋው ብሎ ቢል ማንም እኮ የለም አልኩ። ቅጥረኛ ቀልብ ሁሉ ዳር ትይዛለህ ስልህ ዳር ትይዛለህ። በእውቀት ታወራለህ። ናና አውራኝ፣ ናና አውራኝ። ማወራው መንፈሳዊ ነው። ማወራው መንፈሳዊ ነው። ከንፈር ያለባዋል ግን በጌታ ነው የምለምነው። በእስራኤል ኢራን ጉዳይ ሊያወራ የሚችል ሰው አለ? መጽሐፍ ቅዱሳዊ በሆነ እውነት ና ቴንኪው። እንደው ሰው ባገኘው እንደው በመድኃኒዓለም ሰው ባገኘው ሰው ነው እኔ የምፈልገው። አሁን ሰው ነው የጠፋው አለ ከየትኛውም እምነት ኑ። እሺ ተመስገን። እንዴት ነህ? ሰላም ጋር እግዚአብሔር ይመስገን። ጫጫታ ውስጥ ነው ያለው። ትክክል አይደለም። ኦኬ አልሰማ። አይ እንደዚህ አይነት ቦታ ላይ የሆነ አይቻልም። በቃ እሺ፣ በጣም እንትን